40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው። ቃል ኪዳን እኛ አሜሪካን ያለነው ስላንጂ እናውራ እንጂ አንቺ መላጣ እነ መላጣ ይግባብሽ ባለቤትሽ ታጥቂኝ ስክሪኑ 7 ህፃናት በጥርስሽ ግማት የገደልሽ አሮጊት ደሞ ታርሽ ትልልቅ ሲም ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱ ፋንታ አጠገብሽ ቆማለሁ አለኝ። አስፋው መሸሻ ሊሞት ሲል እኔ በህልሜ አይቼው ነበር። ከመሞቱ በፊት ቀድሜ በህልሜ ታይቶ የነበረ አስፋው ግን የሞተ ቀን በህልሜ አይቼ ነበር። ያስፍዬ እንዴት ነው በእናትህ በጣም ተጨንቄያለሁና ያለውን ነገር መደወል እንኳን ባትችል አሳውቀኝ ቢዘ ያወራን ድንገት ዞር ስል ኦክሲጅኑ ውልቅ ብሎ ወድቆበታል። እንደ ቅርበቴ ሞቱን የሰማሁት ከሁሉም ኢትዮጵያዊ መጨረሻ ነው። የህልፈቱ ቀን ሁሉም ሰው ሰምቶት ዓለም ዜናውን ካራገበው በኋላ ነው የሰማሁት። የኢቢኤስ ጋዜጠኛ ቃል ኪዳን እንግዲህ ሽምግልና የተደረገበት ወቅት ላይ አስፋው መሸሻ ከሞተ 40 ቀን እንኳን አልሞላውም ሲባል ነበርና እንዴት የውሸት ነበር ያዘንሽ ወይ እየተባለች ስትወቀስ ነበር በሰዓቱ። ለዛም እንግዲህ አሁን ላይ የሰጠችው ምላሽ አለ። ከጃፒ ፍቃድ ጠይቄ ነው ከአስፋው መሸሻ ልጅ ፍቃዱን ጠይቄ ነው ያን ፕሮግራም ሊዘጋጅ ያደረኩትኝ ብላለችና እስኪ ያዳምጠናት እንመለስ። ፊም ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱ ፋንታ አጠገብሽ ቆማለሁ አለኝ። ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንጂ ይሄ የውሸት የማስመሰል በጣም ብዙ ሰው ኮሜንቱ እንዳለ አጠቃላይ የነበረው ይሄ የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እሱ ልክ አይደለም። በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ። በፍጹም የደስታሽ ቀንማ እሱን ቢያይ የሚጠብቀውና የሚጓጓለት ቀን ነበር። እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ። ያንን ነገር ማካሄድ ችያለሁ። ቃል ኪዳን እንግዲህ በዚህ ኢንተርቪው ላይ ከዚህ በፊት እንግዲህ ፕሮቴስታንት ሆና በኦርቶዶክስ መዝሙር ስትዘምር በጣም ብዙ ሰዎች ግራ ተጋብተው እንደነበር እናስታውሳለንና ለዚህ ምላሽ ሰጥታለች። የትኛውም እምነት መዝሙር ይሁን እንግዲህ መዘመሪያ አይቀርም የሚል አይነትን ምላሽ የሰጠችው እስኪ እናዳምጣት። በየትኛውም ነገር ይሁን ኢየሱስን እስከከበረበት ድረስ የኦርቶዶክስም ይሁን የካቶሊክም ይሁን የፕሮቴስታንት ይሁን የተለያየ እምነትም ይሁን የእግዚአብሔር ስም እስከተጠራበት ድረስ ዘምራለሁ። 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግን አማራጭ አልነበረኝም። ሳላዝን ቀርቻ አይደለም ፕላን የተደረገ ነው የረጅም ጊዜ ፕላን እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም። 2-3 ሳምንት ተራዘመ። ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሐዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹን መለሱልን ካንሰል ተደረገ። በተለይ ግን በጣም ውስጤ የቀረ ነው ያልኩ ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል። እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ። ከጃፒም ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱ ፋንታ አጠገብሽ ቆማለሁ አለኝ። ማረገው ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው ትላለው። እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዝ አይቶኝ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ። ከዛ እና ታዲያ የት ሄዳለሁ አልኩት። ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለኝ። ከዛ የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንንም ሰው አያምንማ በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል። ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበር። ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አዎ አስፍዬ ታዲያ የት ሄዳለሁ አንደኛ ልጄን ማየት አለብኝ ልጅ አለኝ እኮ ነው ኃላፊነት አለብኝ ምናምን ስለው በጣም አዘነ። ከዛ በይ ያለኝና የውጪ ቁልፌ እንደውም አስቀርጬ ነው ይዤ የመጣሁት። የኔ አፓርትመንት 2 ነው 3 መኝታ ቤት ነው የነበረውና ጃፒዬ ከአሜሪካ ሲመጣ እንዲያርፍበት ብዬ ነው እንጂ አንድ ክፍል ትበቃኛለች ምን ያረግልኛል። እሱን አረሳውም። በህይወቴ በሩን ከፍቶ በፈለኩ ሰዓት ገብቼ እንዳድር እድሉን የሰጠኝ ሰው ነው። እሱን በደንብ አስታውሳለሁ። ቃል ኪዳን እንግዲህ በኢቢኤስ ስለነበራት ቆይታም አውርታለች። ኢቢኤስ ከገባሽ በኋላ ህይወቷ በጣም በትልቁ እንደተቀየረም አውርታለች። እስኪ ከራሷ አንደበት እናዳምጣት። ኢቢኤስ ከገባው በኋላ ኢቢኤስ እኔ በጣም የበረከት ቤቴ ነው።
ብዙ ነገር ያገኘሁበት ሰርቼ ያተረፍኩበት ከብዙ ሰው ጋር የሚያስተዋወቀኝ ደግሞ ኢቢኤስ ነው። የሰው ልጅ የሆነ ዋጋ ከከፈለ ከለፋ በኋላ ደግሞ የሚከፈለው ጊዜ አለ ወይ ደግሞ የዘራውን የሚያጭድበት። እኔ ኢቢኤስ ያጨድኩበት ቤት ነው ብዬ ነው ማስበው። እድለኛ ነው። ኢቢኤስ እንደገባሁኝ አይ ቲንክ በወራት ውስጥ መሰለኝ መኪና የገዛሁት እግዚአብሔር ረድቶኝ። ከዛ በኋላ በራሴ መኪና መመላለስ ጀመርኩ ማለት ነው። ቃል ኪዳን እንዳለችው ከሆነ በጣም አስገራሚ ነገር ተናግራለች። አስፋው መሸሻ ሊሞት ሲል እኔ በህልሜ አይቼው ነበረ። ከመሞቱ በፊት ቀድሜ በህልሜ ታይቶ የነበረ ማንም ሰው ነው። የቅርብ ሰዎችን በጣም ከዚህ በፊት ብዙ ሰዎችን አጥቼ ያውቃለሁ። ከዚህ በፊት ግን በህልሜ ሲሞቱ አይቼ አላቅም ነበርና አስፋው መሸሻ ግን ከመሞቱ በፊት አስቀድሞ እኔ በህልሜ አይቼ ታውቆ ነበር ትላለችና እስኪ እናዳምጣት። በጣም አስገራሚ ነው። ገርም በህይወቴ ብዙ ሀዘን ገጥሞኝ ያውቃል። የቅርብም የሩቅም ሰው ግን አንዳቸውንም ሲሞቱ በህልሜ አይቼ አላቅም። አስፋው ግን የሞተ ቀን በህልሜ አይቼ ነበር። እኔ እንትን አለኝ በቃ ውስጤ በጣም ተረበሸ። ከዛ እስቲ ጃፒ ጋር ልደውል ብዬ ስደውል አያነሳም። ከዛ እንትን ቮይስ እስካሁን አለ። ቮይስ ላኩለት። ጃፒ ያስፍዬ እንዴት ነው በእናት በጣም ተጨንቅ ያለውና ያለውን ነገር መደወል እንኳን ባትችል አሳውቀኝ ብዬ ታውኩለት። ከዛ እሱም አልደወለልኝም፣ ስልኩንም አላነሳም። እንቅልፍ ወሰደኝ ማለት ነው። ድብን ያለ እንቅልፍ ወሰደኝ። ከዛ ማየው በህልሜ ተኝቼ እኔና ትንሳኤ ብርሃን ታውቀዋለህ አይደለ? ያስፍዬ በጣም የልብ ወዳጅ ነው እሱ። ትንሱና እኔ እዛ ሆስፒታል ውስጥ እናስታምመው ነበር። ኢትዮጵያ ውስጥ ሆስፒታል ውስጥ ይመስለኛልና ቁጭ ብለን ተረኛ ሆነን እየጠበቅ ነው ይመስለኛል። ቁጭ ብለን እኔና እሱ ወሬ ተመስጠናል። አስፍዬ እንደዚህ አልጋው ላይ ተኝቷል። ከዛ ያወራን ድንገት ዞር ስል ኦክሲጅኑ ውልቅ ብሎ ወድቆበታል። ከዛ ትንሱ አረ ኦክሲጅኑ ወልቋል፣ አረ ኦክሲጅኑ ዶክተር ጥራ አለዋለሁ። ከዛ ይመጣና በቃ ቃልዬ ከዚህ በኋላ እኮ ሄዷል ይለኛል። እንዴ ብዬ ዶክተር ምናምን ብዬ ጮሃለሁ። ብንምስል በጣም ላብ አጥምቆኛል። በቃ በህይወቴ ተሰምቶኝ የማያውቀው አይነት ስሜት በቃ ሰውነቴ ራሱ በጣም ተቆጥቷል፣ ተረብሿል። በጌታ በኢየሱስ ስም ምን ሆኜ ነው ምናምን ነገር አልኩኝ። ከዛ በኋላ ስልኬም ተመልሼ ሳየው ጃፒ ምንም የተወልኝ ሜሴጅ የለም፣ ምንም ነገር የለም። መልሼ ደወልኩለት አያነሳም። ከዛ ስልኬን ስዊች ኦፍ አራኩኝና ተመልሼ ማለት ነው ተረጋግቼ ለመተኛት ሞከርኩኝ። ከዛ በኋላ የሚገርም ነገር እስከ ጠዋት እስከ 4 ሰዓት ድረስ አልተነሳው። ለካ ለሊት 9 ሰዓት በሰዓቱ ህልሙን አይቼ ስነቃ ኦልሞስት 9 ሰዓት አካባቢ ነው ኢትስ ዘ ታይም። ከዛ በኋላ ስሰማ አስፍዬ ያረፈበት ታይም ነው። በጣም ይገርማል። እንግዲህ እንዴት ነው ግን እንደዛ ሊሆን የሚችለው? የሆነ ሰው ሲሞት የቅርብ ሰው ሲሞት ነው እንደዚህ በህልማችሁ ልታዩት የምትችሉት? እኔ እንጃ፣ ከባድ ነው አይደል? ለማመን ራሱ ይከብዳል እኮ አይደል? ግን ሊሆን ይችላል፣ አናውቅም። እንግዲህ ኩቱ ቢሊ ማለት እሱ ሲነግረን ማለት ነው ቀረጻ ላይ እያለን ነው። እሺ ኩቱ ቢሊ ያለ ምን ማለት ነው ስንለው የጠይም ቆንጆ ነው በሱሃሊኛ አለ። ከዛ በሳምንቱ ጎግል አርጌ ስመጣ ንስሐ ግቢ ማለት ነው ትርጉሙ። ባስፍያ አገላለጽ ግን የጠይም ቆንጆ ነውና ብዙ ጊዜ ሲገባ ከሆነ እጅ ልጅ ወዳ ተልቁነ ያለች ናት ይላል። አይ ዶንት ኖ በቃ በጣም እንግባባ ነበር። ድንገት ኩቱ ቢሊ ማለት እሱ ሲነግረን ማለት ነው ቢሊ ያለ ምን ማለት ነው ስንለው የጠይም ቃል ኪዳን እንግዲህ በዚህ ኢንተርቪው ላይ ሌላም ብዙ ነገሮችን ተናግራለች። በጣም ደግሞ የሚያስገርመው ነገር የአስፋው መሸሻን ሞት እንደ ቅርበቴ በጣም ከሁሉም ሰው መጨረሻ ከሁሉም ኢትዮጵያዊ መጨረሻው ነበር የሰሞተኝ። እንደ ቅርበቴ ቀድሜ ላውቅ ይገባ ነበረ፣ ቀድሞ ግን አልነገሩኝም ብላ እንግዲህ ያው የቅርብ ወዳጆቿንና የኢቢኤስ ጋዜጠኞች የነበሩትን ወቅሳቸዋለች ማለት ነው። እስኪ እናዳምጣት። አብሮ እንደሚሰራ እንደ ጓደኛ ብዙ ጊዜ ራስ ምታት ራሴን በጣም ያመኛል እንደዚህ ከፍሎ የሚል ነገር ነበረው። የተለየ ነገር አልነበረውም ግን ተደጋጋሚ ራስ ምታት እንደነበር አስታውሳለሁ። አልፎ አልፎ ደግሞ ትንሽ መጨረሻ አካባቢ አፉን ይዘው ነበር። ቀለል ያለ ወይም ታክሞ የሚድን ነገር ብለን ነበር ሁላችንም የገመት ነው። አሜሪካን ሀገር ከመጣ በኋላ ደግሞ ከህክምናው በኋላ ነው አስደንጋጩ ሪፖርት እንደ ሁሉ ኢትዮጵያዊ የሰማ ነው። የሚገርምህ ነገር እንደ ቅርበቴ ሞቱን የሰማሁት ከሁሉም ኢትዮጵያዊ መጨረሻ ነው። እንዴት ማለት አይገርምህም? ያው ኤርፖርትም ሸኝተነዋል፣ ሆስፒታል ውስጥም ብዙ ጊዜ እኛንን የምናሳልፈው እየተቀያየርን ሁሉም የኢቢኤስ ባልደረባ የኢቢኤስ ፋሚሊ እግዚአብሔር ይስጣቸው ኤርፖርት ሸኘ ነው። በጣም የተሸኘ ቀን በጣም ተላቅሰን የተለያየ ነው ሁላችንም።
ግን ቃል ገብቶ ነበረ ካቆምንበት እንቀጥላለን አታልቅሱ እመለሳለሁ ምናምን እያለ ነው እኛን እያጽናና ነበረ ኤርፖርት ስንሸኘው ማለት ነው ከዛ በኋላ ጃፒ ልጁ እግዚአብሔር ይስጣው በቪዲዮ ኮል ያሳየን ነበር ያገናኘን ነበር በመሃል የተለያዩ ነገሮችን ያው ኢንፎርሜሽን እንለዋወጣለን ከዛ በኋላ ግን የህልፈቱ ቀን ሁሉም ሰው ሰምቶት ዓለም ዜናውን ካራገበው በኋላ ነው የሰማሁት ያው በጣም ይገርማል እውነቷን ነው እንደ ቅርበታቸው ለሷ ቀደም ብለው ቢነግሯት ጥሩ ነበር እንደዛ ነው ኤክስፔክት የሚደረገው የነበረው እዚህ ሀገር ከመጣው በኋላ አማራጭ የለኝ የመረሽን የእውነት ይሄ ኪችን ገብታ የሚሰራ ምናምን አይነት ሰው አልነበርኩም እንዳልኩ ከትምህርት ከዛ ወደ ስራ ምናምን ነው የገባሁትና እንደውም እዚህ ከመጣው በኋላ ነው መጀመሪያ እንጀራ ይጋገርኩት አትቀልጂ በእውነት እና ብርቅ ሆኖብኝ ለብዙ ሰው ልክ ያለው ፎቶ እያነሳው የሚገርመው እኛ እንግዲህ በኢትዮጵያ እንኖር እንኳን ሴት ብዙ ወንድ እንጀራ መጋገር ይችላል አሁን እኔ ከልጅነቴ ጀምሮ እንጀራ መጋገር ይችላል የምርህና አዎ በቤት ሲጋገር ምናምን ያለን ለምደናል እኛ ቤት ሁሉም ሙያተኛ ነው ለምን እንደሆነ ታውቃለህ እኔ የቤተሰቡ የመጨረሻ ልጅ ነኝ ታላላቆች አሉኝ እንደገና ከክፍለ ሀገር ደግሞ ብዙ ፋሚሊዎች ይመጣሉ እኛ ቤት ያድጋሉና እንደ ልጅ ስለሚቆጥሩኝ ማንንም ሰው የሚያስታውሰኝ የለም እሷ ተስራ እንዲታርግ ምናምን የሚባል ነገር የለምና በቃ ትምህርቴ ላይ ትኩረት እንዳረግ መሰለኝ ብዙ ያልተጫነኝ ከዛ ደግሞ ሹልክሉክ ብዬ አሁን የትዳር ጎዳና እንዴት ነው አሁን ሙያሽን አዳበርሹ እዚህ ከመጣሁ ነው ለመድኩት ብለሻል ምን መስራት ለምን የሚገርም ነው ግን ሴት ሆናችሁ እንዴት ነው እስከዚህ እድሜ ድረስ እንጀራ መጋገር ሳችል በኢትዮጵያ ኑሮ ከባድ ነው አይደል አታፍርም ምናምን ነገር የሚል ኮሜንት ሁላ አለ እዚህ ጋርና በጣም ብዙ ሰው እየወቀሳት ከባድ ነው ቃል ኪዳን እኛ አሜሪካን ያለነው ስላንጂ እናውራ እንጂ ትምህርት እየተማርኩ ነው አንዳንድ ኮርሶች እየወሰድኩ ነው ስራ አልጀመርኩም ገልቱ እቤት ተዘብዝፈሽ ባልሽ እየጦረሽ ነው 4 ነጥብ አንቺ መላጣ ባልሽ መላጣ አንቺ መላጣ ከነ መላጣ ይግባብሽ ባለቤትሽ ጠብቂኝ ዋጋሽን ነው የምሰጥሽ አይኔ ውስጥ ገብተሻል አንቺ የከክ ልጅ የከክ ጨላፊ ልጅ ወረደችባት ግንብራስ እሷ ታቀኛለች አያችሁ አይደል ኢቢኤስ ላይ እንኳን ሰርታ እኔ እግዚአብሔር ምስክሬ ነው አላቃትም ኢቢኤስ ላይ ሰርተሽ እንኳን ማትታወቂ ደንቆሮ እኔ ካንቺ ተውቄት ታሽቃብጫለሽ ታስካክያለሽ እዛ እከክ እበት ጣሳ ራስ ጣውላ ራስ ምን ብላት ነው ጋንጩር ማንቁርታም እንጥላ አረስድ አድበሽ ተቀመጪ እንደ ክብርሽ ተከብረሽ ተቀመጪ ሾተላይት የሰፈር ሶኬት ወሬ አመላላሽ ወሬ የምታመላልሽ ከሰፈር እስከ ሰፈር መንደርተኛ አለቅላቂ ከየት ነው የሚመጣላት ግን ይሁሉ ስድብ እንዴ አመሰግናለሁ ውዶቼ ሶኬት አለቅላቂ ጥርስሽ ይርገፍ ምን አባሽ ጥርሳለሽ በስክሪኑ 7 ህፃናት በጥርስሽ ግማት የገደልሽ አሮጊት ደሞ ታረሽ ትልልቅ ሰዎች ናቸው ደሞ ከኔ ጋር የሚጣሉት ምን አለ ጋይስ ወጣቱ ቢጣላኝ ምን አለ ወጣት የነብርጣት አረ ቆንጃንጆ ወጣቶች ተጣሉኝ እንዴ እነዚህ አሮጊቶች ቂጣቸው ላይ ነጭ ሽበት የሸበተ ሰዎች ናቸው ሊሞት የደረሱት አይኖ ከኢቢኤስ ቂጥሽን አሽቀንጥረው ሲያባሩሽ እይታጣሽ በቤት ታመተሽ ለመታወቅ ትጠጋጊያለሽ አንቺ ኮቲያም ሽኮኒያም ባልቴት ያረጥሽ ያነጠነጥሽ የበሶ ጀላቲ የምትመስይ ኮሽ ምራስ አድበሽ ተቀመጭ አታሽቃብጪ ጥልሽ ከኛ ጋር አይደለም ኖ ጋይስ አላቆመም ጥሏ ከኔ ጋር አይደለም አታሽቃብጪ አሽቃባጭ እንደ በምን ነበር ግን የተጣሉት የምር ሌላውን ተራ ሰው ብትሆን መንደርተኛ ምናምን ሰው ብትሆን ምንም ቦታም አልሰጣትም ገስት ላይ እንዲገባይ ሳይ ግን እቺ ኢቢኤስ ላይ መስራ ስለሆነች አይን ውስጥ ስላለሽ ነው ወገብ አገዳሽ ምልሽ ከኢቢኤስ አባረውሽ እንደምንም ብለሽ ኢቢኤስ ላይ ተቀመጥኩ ብለሽ አንድ መላጣ አግብተሽ አሜሪካን ሀገር ብትመጪ አፍሽን ትከፍቻለሽ እኛ እኮ እንደ ጻል ልጅ ተብለን በቤተሰብ እኮ ነው አሜሪካን የገባነው አንቺ አግብተሽ በባል የውሸት ተጋብተሽ አሜሪካን የመጣች ሴት ነሽ